ዜማዬ ባለፈው ክፍል ስለዚህ እናት ይዘው አንተ ሰውዬ ደሜን አታፍላው እስቲ ምን እስኪሆን ነው የምትጠብቀው ብሩን እንዴት እንደምትሰጡኝ እኔ እንጂ እናንተ አትወስኑ ይኸውልህ ህግ በማስረጃ እንጂ በአንተ ተራ ወሬ ምንም ሊያደርገን አይችልም አንቺ ጅል ሴት የምር ሁለቱም ይሞቱ ነው የሚመስልሽ ማለት ይኸውልሽ ከሁለት አንዳቸው በሕይወት አሉ ከዜማና ከናቲ አንዳቸው በሕይወት አሉ እኔ ጋር ናቸው እያለኝ እኮ ነው ምን በገዛ እጅ አንድ ገደልኳቸው አይ በመጠጥ እንዲደንዝሽ ይቀራል የምትል ከሆነ እንዳሻክ ድጋሚ እንደሆነ ካየው ግን አንተም ለኔ ሞታል እኔም ላንተ አንቺ እዛ የምታስፈራሩን አስፈራሪ ዝም ስልሽ አላበዛሽም እንዴ مناسب وصل سكيت قد ساتوت لاني سميت شازرو بيزر كلاي تنساواتشو بس راي لما ساتاس نفسا سراعات سرف يمتاون سرت تشجرنا سالب تعمر بيمتا كسو جامن تتعرف አንዴ ብቻ ለያዝክ አንተ ሰይጣን ከእሳት ጋር ነው ጨዋታ ያዝከኝ እኛም ማስፈራሪያ መንገድ መሆን አለበት በገዛ እጄ እኮ ነው የገደልኳቸው እንዳሰብነው ናቲ ብቻውን ላይሆን ይችላል በአእምሮም በአካል ብቃትም ከነሱ ተሽለን መገኘት አለብን እንዲህ በብልሃት ሰርተን እንዴት ሰው ሊያይን ቻለ ግን ቀራ መላቁልፉን እስክትይዝ አንገት እንደ በቃ እንደምንም ጭራ ያለ ቦታ እንዲመጣ ማሳመን ነው ሃይ ድሮም ጤዛነሽ እንኳን ዘንቦብሻለ ሰውየው ያዳ አንተ ያዳ ማመን አለማመን የናንተ ድርሻ ነው ብሩን በሰጣችሁ የጊዜ ገደብ እጄ ካልገባ ቀጣይ እርምጃ የከፋ ነው የሚሆን ግን በጣም በራስ መተማመን ነበር ሲያወራኝ የነበረው አንተ ግን ሁለቱም መሞታቸውን እርግጠኛ ነህ ይው ላቢን ዜማ ካለች ፈልገን እናገኛታለን አይበለውና አንድ ነገር ከሆነች ለዚህ ያደረጓትን ፈልገን እጃቸውን እንሰጣቸዋለን ወይኔ ዛና ምን አይነት ሰዓት ውስጥ ነው የገባው ምን አቅለበለበ አርፈ ቁጭ ብትልስ ይዛና ልዑል ይዛና እንዴት ነህ አለው ሉሌ እንዴት መጣ ማለት ክፍለ ሀገር አልነበርክ የወንድሜ ስልክ ለቀናት አልሰራ ሲለኝ አሳስቦኝ ነው የመጣሁት ወንድሜ የናቲ ታናሽ ወንድም ነው ምን ምን ነው ችግር አለ ተደናገጠች አረ ምንም ችግር የለም የናቲ ስልክ እኮ ለኔ ማልሰራም ብሎኛል ማለት ግን ደህና ነው ተናገር እንጂ ወንድሜ ምን ሆኖ ነው እዚህ ህይወትን የምትመስል ልጅ አግኝቶ ነበር ከዛ
እና ይሁላ ተፈጥሮ እንዴ ለኔ ሳይነግረኝ? ያው ናቲን ታውቁ የለ ምንም ቢሆን እናንተን ማስጨነቅ አይፈልግም። እሺ አሁን የት ነው? ከቀናት በፊት ሰላም አልተሰማኝም የሆነ ሀገር ሊድ እያለ ነበር። እንደውም እኮ እናንተ ጋር የመጣ ነበር ይመስለኝ። ወይኔ ወንድሜ ይሄ ሊስትሮና ማን ነበር ያልከው? ያዳ እነሱ የሆነ ነገር አድርጎት እንዳይሆን ብቻ። አዎ እንደዛም ሊሆን ይችላል። እሷ ማነች? እሷ ፍቅረኛ ነች። ምን? አዎ ፍቅረኛው ነኝ። መልካም። ይሄ ሊስትሮና ያዳ ያልከው ልጅ ታሳየኛለህ? እሺ በቃ እሷ ልሸኛትና ደውላለሁ። ጥሩ ስልኬን ያዝ። እሺ መጣላ 42 መጨረሻው ያንተ ነው? አዎ መልካም እንደዋወላለን። ናቲ ወንድም እንዳለው ለምን አልነገርከኝም እስካሁን? እናትም አባትም አሉ። ስለ ዘር ማንዘሩ ልንገርሽ? አይ እንግዲህ እና ምን ፈልጎ ነው የመጣው? ሰምተሻል እኮ ለምን እንዳዲስ ትጠይቂኛለሽ? ግን እንደምንም ከሱ መጠንቀቅ አለብን። ታላቅ ወንድሙን በቀላሉ ያስወገድን ታናሽ ምን ሊያደርገን? ታናሽ መሆኑ ናቲ ከታላቁ የባሰ በጣም ሰይጣን የሆነ ፍጥረት ነው። ፈራህ እንዴ? ምን እንዳደረገ ብታውቂ አይደለም ምን አንቺን ትፈሪያለሽ? አንዱ ናቲን ሰድቦት ምን እንዳደረገ ታውቂያለሽ? ምላሱን ቆርጦ በላን ያልከው? የዚህ ልጅ የክፋት ጥግ አልገባሽም። ትንሽ እንኳን ከተጠራጠረ ሁለታችን ምንም ያበቃል። ይሄ ሰው ነው ጅብ ነው? እሺ አሁን ምን እናርግ? አሁንስ ማበዴ ነው። በዚህ ጋር በስልክ የሚያስፈራራ ልጅ አለ ደግሞ የሰይጣን ተጨምሮ። ስማኝ ይሄንን እንደምንም ከአዳጋ እናያይዘው። ያንን ደግሞ እንደተባባል ነው በአካል ጠርቶ ማስወገድ። እሺ አሁንስ ቀጣዩ እርምጃችን ምንድነው የሚሆነው? ቅድሚያ ያንን የናቲን ጓደኛ ማግኘት አለብን። ከዛስ?
ከዛማ በውድም ሆነ በግድ የናቲን መገኛ እንዲነግረን ማድረግ። መልካም፣ ግን እሱን እንዴት እናገኘዋለን? የት አባቱ ይሄዳል? ሰፈር ውስጥ የምንፈልገው አናጣው። ያዳ ኖሃ፣ አንቺ ደግሞ እዚህ ምን ትሰሪያለሽ? እኔ ነኝ የጠራኋቸው አንዳንድ ነገር ላይ እንድታገዘን ብዬ ነው። እሺ ይሁን። ኖሃ፣ አንቺም የናቲን ጓደኛ በማፈላለግ ታግዥናለሽ። በደስታ። በቃ አሁን እንፈልጉ ያንን ውሻ። እሺ፣ ስለዚህ ቀጣይ እርምጃችን ምንድነው የሚሆነው? በመጀመሪያ የዚህን ደዋዩን ነገር እንጨርስ። እንዴት አድርገን ነው የምንጨርሰው? ደውልለትና እኔ ላውራው። እሺ። መቼም ናፍቂያችሁ አይደለም ማደጋግማችሁ የምትደውሉት። ይኸውልህ የጠየቅከን ብር በጣም ብዙ ነው። በባንክ ትራንስፈር ካደረግን ችግር ውስጥ ልንገባ እንችላለን። ስለዚህ ምን ይሆን ነው የምትዩ? ስለዚህማ ያለን ምርጫ ብሩን በአካል መስጠት ነው። ጥሩ፣ ላስብና እደውልልሻለሁ። እሺ፣ አፍጥነው። ምን አለ? ተስማማ? ላስብና ልደውል ነው የሚለው። ነገርኩሽ እኮ እንዲህ በቀላሉ እሺ አይለንም። አይ ምንም አማራጭ ስለሌለው መስማማቱ እንኳን አይቀርም። እስኪ እናያለን እንግዲህ። እንዴ ወደ ኋላ ሳትዞር ቀጥ ብሎ ወደ ላይ ሂድ። ምንድነው? እንዳዞር እንያዳ እየመጡ ነው። ቀጥ ብሎ ወደ ላይ ሂድ። ምን እንያዳ?
እድሏ